ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ሐሙስ ታህሳስ 23 2018 ዓ.ም አባይትና ተኮስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። በሰሜን ወሎ አንጎት ወረዳ በርካታ ታጣቂዎች ከነሙሉ ትጥቃቸው መግባታቸው ተገለጸ። በሰሜን ወሎ ዞን አንጎት ወረዳ ሲንቀሳቀሱ የቆዩ በርካታ ታጣቂዎች የመንግስትን የሰላም አማራጭ ተጠቅመው ከነሙሉ ትጥቃቸው ገብተዋል። እጅ የሰጡ ታጣቂዎችም በተሳሳተ መንገድ ጫካ መግባታቸውን በማመን ህዝባቸውን ለመካስ ቃል ገብተዋል። ለሰላም እጅ መስጠት ታላቅነት ነውና ሌሎች በጫካ የምትገኙ ወንድሞቻችን የወንድሞቻችሁን ፈለግ ተከትላችሁ ነው መንግስት በር ሁሌም ለሰላም ወዳዶች ክፍት ናት በማለት ተናግረዋል። አቶ ጌታቸው ረዳ ከኤንቢሲ ቴሌቪዥን ጣቢያ ጋር በነበራቸው ቃለ ምልልስ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖና የንግግር አድርጌ በተባል ጠላ ቤት ከሚውሉ አሮጊቶች የተሻለ ንግግር አታደርገም ሲሉ ተደምጠዋል። የትግራይ ህዝብን ከዚህ ችግር ውስጥ ለማውጣት ሀሳብ አደራጅተው መፍትሄ ማምጣት አይችሉም ሲሉ አክለዋል። በጋምቤላ ክልል አንጻራዊ መረጋጋት መስፈኑንና ተፈናቃዮች ወደ ቀያቸው እየተመለሱ መሆናቸውን የክልሉ ርዕሰ መስተዳደር አለሜቶ ኦሞድ ተናግረዋል። የጋምቤላ ከተማ ነዋሪዎች በበኩላቸው አካባቢያቸው ቀስ በቀስ ወደ መደበኛ እንቅስቃሴ እየተመለሰ ቢሆንም ትምህርት ቤቶች አሁንም ዝግ መሆናቸውንና አልፎ አልፎ ምሽት ላይ የተኩስ ድምጽ እንደሚሰሙም ተናግረዋል። የክልሉ ዋና መቀመጫ በሆነችው ጋምቤላ ከተማ ህዳር 28 2018 ዓ.ም በተፈጸመው ጥቃት አንድ ሰው መገደሉንና ሌላ ግለሰብ መቁሰሉን ተከትሎ በጋምቤላ ክልል የተለያዩ አካባቢዎች በግጭት ውስጥ ቆይተዋል። ግጭቱ ይባስ የተባባሰው የጋምቤላ ከተማ ፖሊስ አዛዥ የሆኑት ዋና ኢንስፔክተር ኦሞድ ኦጅሎ ከሁለት ሳምንት በፊት ከተገደሉ በኋላ ነው። የጋምቤላ ክልልን ወቅታዊ ሁኔታ በተመለከተ ማብራሪያ የሰጡት የክልሉ ርዕሰ መስተዳደር ወይዘሮ አለሜቶ ኦሞድ አሁን በክልሉ ያለው ሁኔታ ተረጋግቷል ብለዋል። በክልሉ በሰፈነው አንጻራዊ ሰላም ምክንያት ነዋሪዎች ወደ ስራ ገበታቸው እየተመለሱ መሆኑንም አክለዋል። እንደ ሌሎቹ የክልል አካባቢዎች ሁሉ የጋምቤላ ከተማ ወደ መደበኛ እንቅስቃሴዋ እየተመለሰች መሆኗን የተናገሩት ርዕሰ መስተዳደሯ ለዚህም በከተማይቱ የሚገኙ የንግድ ሱቆችና የአገልግሎት ሰጪ ተቋማት በሙሉ ወደ ስራ መግባት ላይ መሆናቸውን ማሳያ ነው ብለው ጠቅሰዋል። አስገድዶ የደፈረው የወልቂጤ ዩኒቨርሲቲ መምህር በ9 ዓመት ጽኑ እስራት መቀጣቱ ተገለጸ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን የሚያስተምራትን ተማሪ አስገድዶ የደፈረው የወልቂጤ ዩኒቨርሲቲ መምህር በ9 ዓመት ጽኑ እስራት መቀጣቱ ተገለጸ። ተከሳሽ አየለ ኃይሉ ሞላ የካቲት 16 ቀን 2017 ዓ.ም ከግምት በረፋዱ 9 ሰዓት ላይ የሚያስተምራትን የወልቂጤ ዩኒቨርሲቲ ተማሪ የተበላሸባትን ውጤት አስተካክልልሻለሁ አሳይመንት የዘሽ ስቴፋኖስ ቤተክርስቲያን አካባቢ ነኝ ሲል ይቀጥራታል። የሚያስተምራትን የትምህርት አይነት ውጤት የተበላሸባት የግል ተበዳይ ነይ ወደ ተባለችበት ቦታ ለመሄድ በጉዞ ላይ ሳለች ተከሳሽ በወልቂጤ ከተማ ጉባሬ ክፍለ ከተማ ከሚገኘው የመምህራን መኖሪያ ቤት አፓርታማ ላይ ሆኖ የግል ተበዳይን ጠርቶ ወደ መኖሪያ ክፍሉ እንድትገባም ያደርጋታል። ተከሳሽ የግል ተበዳይን ውጤት ለማስተካከል ሴትነቷን ለመጠቀም ያቀረበላትን ጥያቄ አልቀበልም ስትል በእንቢታ ትጸናለች። ተከሳሽ ካንተ ጋር አልተኛም ስትል አሻፈረኝ ያለውን የግል ተበዳይ በጥፌ ያንገላታ ካለ ፍቃዷ በኃይል አስገድዶ እንደደፈራት የተከሳሹ የክስ መዝገብ ያስረዳል። ተከሳሽ የተከሰሰበት ክስ የወልቂጤ ከተማ የመጀመሪያ ደረጃ ፍርድ ቤት በችሎት ቀርቦ የተነበበለትን ክስ የወንጀል ድርጊቱ አልፈጸምኩም ሲል ክዶ የተከራከረ ሲሆን አቃቢ ሕግ የሰውና የሰነድ ማስረጃዎችን አቅርቦ ካሰማም በኋላ የአቃቢ ሕግ ምስክሮች እንደ ክስ አመሰራረት የወንጀል ተግባሩን መፈጸሙ አረጋግጠዋል። ተከሳሽ የመከላከያ ምስክር አቅርቦ እንዲያሰማም ፍርድ ቤቱ በሰጠው ብይን መሰረት የመከላከያ ምስክሮቹን አቅርቦ ያሰማ ቢሆንም የአቃቢ ሕግ ክስን ማስተባበል ባለመቻላቸው ፍርድ ቤቱ ተከሳሹን ጥፋተኛ ሲል ብይን ሰጥቶታል። የወልቂጤ ከተማ የመጀመሪያ ደረጃ ፍርድ ቤት የግራ ቀኙን የቅጣት አስተያየት ከተቀበለም በኋላ ታህሳስ 15 ቀን 2018 ዓ.ም በዋለው ችሎት ተከሳሽ አየለ ኃይሉን በ9 ዓመት ጽኑ እስራት እንዲቀጣ ሲል ወስኗል።
ቡርኪና ፋሶ የአሜሪካ ዜጎች ወደ ሀገሯ እንዳይገቡ አገደች። ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳን በይፋ እየጣለች ሲሆን ወደ ሀገሪቱ እንዳይገቡም ከልክላለች። የቡርኪና ፋሶ መንግስት ውሳኔው በቅርቡ አሜሪካ በቡርኪና ፋሶ ዜጎች ላይ የጣለችውን እገዳ ተከትሎ የመጣ መሆኑንም አስታውቋል። የሀገሪቱ ባለስልጣናት እርምጃው ሉዓላዊነትን ለማስፈንና በዓለም አቀፉ ግንኙነት ፍትሐዊነትን ለማረጋገጥ ያለመ ነው ብለዋል። የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበት አጽንኦት በመስጠትም ተናግረዋል። ቡርኪና ፋሶ ከዋሽንግተን ጋር ያለውን ዲፕሎማሲያዊ ውዝግብ እየጨመረ በመጣበት በዚህ ወቅት ተመሳሳይ የአጸፋ እርምጃ እየወሰዱ ያሉ የሳህል ሀገራትን ተቀላቅላለች ተብሏል። ሌላኛው የሳህል ሀገር ማሊ ተመሳሳይ ውሳኔም አሳልፋለች። ሶማሊላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። ፕሬዝዳንቱ ለአልጄዚራ የአረብኛ ቴሌቪዥን በሰጡት ቃለ ምልልስ ላይ እንደተናገሩት ባለን መረጃ መሰረት ሶማሊላንድ 3 ዋነኛ እርምጃዎችን ለመውሰድ ተስማምታለች ብለዋል። የመጀመሪያው በማለት የጠቀሱት በሶማሊላንድ ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል ወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሊላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው ብለዋል። ፕሬዝዳንት ሐሰን የእስራኤል ፍላጎት ያሏቸውን 3 ሁኔታዎችን ሶማሊላንድ ተቀብላለች በማለትም እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። በጋዛ ጦርነት ወቅት እስራኤል ፍልስጤማውያንን ከሰርጦ በማስወጣት በሌላ ሀገር የማስፈር እቅድ አላት የሚሉ ዘገባዎች ሲወጡ የነበረ ሲሆን የጦር ሰፈር የምትመሰረት ከሆነ በየመን ያሉትን ባላንጣዎቿን የሁቲ ታጣቂዎችን ለማጥቃትና የኢራንን እንቅስቃሴ ለመቆጣጠር ሊጠቅማት ይችላል ብለዋል። የአብርሃም ስምምነት ደግሞ የአረብ ሀገራት የእስራኤልን ሕልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው ብለዋል። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆን እስካሁንም እስራኤል ከተባበሩት አረብ ኤምሬትስ፣ ከባህሬን፣ ከሱዳን፣ ከሞሮኮ ጋር ትፈራረማለች ብለዋል። ሶማሊላንድ ከእስራኤል የሀገርነት እውቅናን ያገኘችው በምላሹ 3 ዋነኛ ስምምነቶችን ተግባራዊ ለማድረግ ተስማምታ ነው ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። ፕሬዝዳንቱ ለአልጄዚራ የአረብኛ ቴሌቪዥን በሰጡት ቃለ ምልልስ ላይ እንደተናገሩት ባለን መረጃ መሰረት ሶማሊላንድ 3 ዋነኛ እርምጃዎችን ለመውሰድ ተስማምታለች ብለዋል። የመጀመሪያው በማለት የጠቀሱት በሶማሊላንድ ውስጥ ፍልስጤማውያንን ማስፈር፣ ሁለተኛው በኤደን ባህረ ሰላጤ ዳርቻ ለእስራኤል የወታደራዊ ሰፈር መፍቀድና ሶስተኛው ደግሞ ሶማሊላንድ በአብርሃም ስምምነት ውስጥ እንድትታቀፍ ማድረግ ነው ብለዋል። ፕሬዝዳንት ሐሰን የእስራኤል ፍላጎት ያሏቸውን 3 ሁኔታዎችን ሶማሊላንድ ተቀብላለች በማለትም እነዚህ ተግባራዊ የሚሆኑ ከሆነ በዓለም ላይ አደገኛ ሁኔታ ይፈጠራል ሲሉ አስጠንቅቀዋል። በጋዛ ጦርነት ወቅት እስራኤል ፍልስጤማውያንን ከሰርጦ በማስወጣት በሌላ ሀገር የማስፈር እቅድ አላት የሚሉ ዘገባዎች ሲወጡ የነበረ ሲሆን የጦር ሰፈር የምትመሰረት ከሆነ በየመን ያሉትን ባላንጣዎቿን የሁቲ ታጣቂዎችን ለማጥቃትና የኢራንን እንቅስቃሴ ለመቆጣጠር ሊጠቅማት ይችላል ብለዋል። የአብርሃም ስምምነት ደግሞ የአረብ ሀገራት የእስራኤልን ሕልውና እንዲቀበሉና ግንኙነታቸውን ለማሻሻልና ለማጠናከር የታለመ የትብብር ስምምነት ነው ብለዋል። የአብርሃም ስምምነት በአሜሪካ በኩል ከፍተኛ ድጋፍ ያለው ሲሆን እስካሁንም እስራኤል ከተባበሩት አረብ ኤምሬትስ፣ ከባህሬን፣ ከሱዳን፣ ከሞሮኮ ጋር ትፈራረማለች ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ አበይትና ትኩስ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።